ሰላም እንዴት ናችሁ? በዛሬው ትምህርታችን እንግዲህ የምናየው ሲኖኒምስ ወርድ የሚል ነው ማለት ነው። ሲኖኒም ወርድ ምን ማለት ነው? በአማርኛ ስተረጉሙት ተመሳሳይ ቃላት። ስለዚህ የሁለት ፍቺ ወይም የሁለት ቃላት ፍቺ ተመሳሳይ ከሆነ እነዚያ ሁለት ቃላት ምን ይባላሉ? ተመሳሳይ ወይም በእንግሊዝኛ ሲኖኒምስ ወርድ እንላቸዋለን ማለት ነው። እዚህ ጋር የምታዩት እንግዲህ በግራና በቀኝ ምንድነው ማለት ተመሳሳይ ቃላት ናቸው። ትርጉማቸው ምንድነው ማለት ተመሳሳይ። ባለፈው እንግዲህ ስለ ተቃራኒ ወይም ኦፖዚት ወርድ አውርተናል ብዙ። ዛሬ ደግሞ ይዘን የመጣ ነው ማለት ነው ሲኖኒምስ ወርድ ወይም ተመሳሳይ ሚኒንግ ያላቸው ቃላት አንዱን በአንዱ ቦታ መጠቀም የምንችለው ማለት ነው። ለዛሬ ይሄን ነው ማለት ነው። አብራችሁ ቆዩ። ትምህርታችንን ከመጀመራችን በፊት ሁላችሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ እንዲሁም ይሄ ቪዲዮ ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ በአክብሮት እንጠይቃለን ማለት ነው። አብራችሁን ቆዩ። ሲኖኒምስ ወርድ ወይም ተመሳሳይ ቃላት ካልን ትርጉማቸው ምንድን ማለት ነው? ተመሳሳይ ነው ማለት። ስለዚህ አንዱን በአንዱ ቦታ መጠቀም እንችላለን ማለት። ስለዚህ የመጀመሪያው ወርድ የምታዩት ምንድን ነው? ጉድ የምትመቻል ጉድ ወይም ፋይን። ጉድ ወይም ፋይን ስትሉ ምንድን ማለት ነው? ጥሩ ነው። ጥሩ ጉድ ወይም ፋይን ማለት በአማርኛ ምንድን ነው? ጥሩ። ጉድ ኦር ፋይን ሁለት ወርዶች ምንድን ናቸው? ሲኖኒምስ ናቸው ማለት ነው። ኔክስት ላይ የምናገኘው ኢንፋንት ወይም ቤቢ። ኢንፋንት ወይም ቤቢ ወደ አማርኛ ስተረጉት ምንድን ነው? ህፃን እንደማለት ነው። ህፃን እንደማለት ነው። ኢንፋንት ህፃን እንደማለት ነው። ቤቢ ህፃን እንደማለት ነው። ሁለቱ ምንድናቸው ማለት? ኢንፋንት ቤቢ ምንድናቸው ማለት? ሲኖኒምስ ወርድ ወይም ተመሳሳይ ወርዶች ናቸው ወይም ቃላቶች ናቸው ማለት ነው። ወደ ሶስተኛው እንሄዳለን። ሰሌክት ኦር ቹዝ። ሰሌክት ኦር ቹዝ ምንድነው? ሰሌክት ኦር ቹዝ መምረጥ አይደል? ለምሳሌ ቹዝ ብትሉ መምረጥ ወይም ምረጡ እያለ፣ ሰሌክትም ይምረጡ እያለ፣ ስለዚህ መምረጥ ማለት ነው። ሰሌክት ኦር ቹዝ ሲኖኒምስ ወርዶች ናቸው። ትርጉማቸው ምንድነው ማለት? መምረጥ ይሆናል ማለት ሰሌክት ኦር ቹዝ። ኔክስት ላይ የምናገኘው ምንድነው? አኩሬት ይላል። አኩሬት ወር ኮሬክት። አኩሬት ወይ ኮሬክት ምን ማለት ነው? አኩሬት ወይ ኮሬክት ትክክል እንደማለት ነው። ትክክል ወይም ትክክለኛ እንደማለት ነው። ኮሬክት ኦር አኩሬት ወርዱ ምንድነው ማለት ነው? ትክክል ወይም ትክክለኛ እንደማለት ነው። ኔክስት ላይ የምናገኘው ኦልዌይስ ኦር ፎርኤቨር ይላል። ኦልዌይስ ኦር ፎርኤቨር ምንድነው ማለት? ኦልዌይስ ኦር ፎርኤቨር ስትሉ ሁልጊዜ እንደማለት ነው። ሁልጊዜ እንደማለት ነው። ኦልዌይስ ኦር ፎርኤቨር ሁልጊዜ እንደማለት ነው ማለት ነው። ኔክስት ላይ የምናገኘው ሲኖኒምስ ወርድ ኮኔክት ኦር ጆይን የሚል ነው። ኮኔክት ኦር ጆይን ምንድነው? ኮኔክት ኦር ጆይን መገናኘት ማለት ነው። ኮኔክት አድርግ ወይም ጆይን አድርግ ከተባለ ተገናኝ፣ መገናኘት እንደማለት ነው። ስለዚህ ኮኔክት ኦር ጆይን በአማርኛ ምንድነው ማለት ነው? መገናኘት። ምን ማድረግ ትችላላችሁ? ጆይን ኦር ኮኔክት መጠቀም እንችላለን ማለት ነው። ኔክስት ላይ የምናገኘው ምንድነው? ኔክስት ላይ የምናገኘው ክላሪፋይ ትላለች። እቺን ስታነቧት ክላሪፋይ ኦር ኤክስፕሌን። እንግዲህ ክላሪፋይ አርግ ኦር ኤክስፕሌን አርግ ምን ማለት ነው? ኤክስፕሌን ስትባሉ ብዙ ጊዜ ስለምትሰሙት ምንድነው? ኤክስፕሌን ግልጽ ማድረጋል የሆነ ነገር ኤክስፕሌን አድርገው ስትባል አብራራው ወይም ግልጽ አድርገው እያለ ነው። ክላሪፋይ አድርገውም ከተባልክ ምን እያለ ነው ማለት ነው? አብራራው ወይም ግልጽ አድርገው እየተባለ ነው። ክላሪፋይ ኦር ኤክስፕሌን ምንድነው ማለት ነው? ግልጽ ማድረግ እንደማለት ነው። ግልጽ ማድረግ እንደማለት ማለት ነው። ኔክስት ላይ እንግዲህ እንሄዳለን። ከዛ ኔክስት ላይ ያለችን ደግሞ ምንድን ነች? ከክላሪፋይ በታች ያለችው እንደምትባት ምንድን ፋስት ትላለች። ፋስት ኦር ኩዊክ። ፋስት ኦር ኩዊክ። ስለዚህ ፋስት ምንድነው ማለት? ፈጣን እያላችሁ ነው። ፈጣን። ኩዊክም ምንድነው? ፈጣን እንደማለት ነው። ስለዚህ ፋስት ኦር ኩዊክ እንደማለት ነው። ፈጣን እንደማለት ነው። ኔክስት ላይ የምናገኛት ወርድ ኢል ነች። ኢል ምንድነች ማለት ነው? መታመም ነው ማለት ነው። ኢል ማለት የታመመ እንደማለት ነው። ሲክም የታመመ እንደማለት ነው። የታመመ ኢል ኦር ሲክ የታመመ። ኢልን መጠቀም ትችላለች ወይ ሲክን መጠቀም ትችላለች። ኢል ለሷ ሲኖኒምስ ወርድ ስትፈልጉት ምን ማለት ነው? ሲክ ትሆናለች ማለት ነው። የኢል ሲኖኒም ወርድ ወይም ተመሳሳይ ወርዷ ምንድን ነው? ሲክ ትሆናለች ማለት ነው። ኔክስት ላይ የምናገኛት ኒር ነች። ኒር ምንድን ነው? ኒር ስትሉ በጣም አሪፍ ቅርብ እንደማለት ነው። የእሱ ሲኖኒምስ ወርድ ምንድን ነው ማለት? ክሎዝ ማለት እንችላለን። ክሎዝ ምንድን ማለት ነው?
ቅርብ እንደማለት ክሎዝ ቅርብ። ሶ የኒር ሲኖኒምስ ወርድ ወይም ተመሳሳይ ወርዷ ምንድን ማለት ነው? ክሎዝ እንደማለት ክሎዝ ማለት ትችላላችሁ ማለት ነው። ኔክስት ላይ የምናገኛት ምንድነች? ስታርት ትላለች። ስታርት ይቅርታ፣ ስታርት ምንድን ነው? በጣም አሪፍ መጀመር እንደማለት ነው። ስታርት ማለት መጀመር እንደማለት። ስለዚህ የስታርት ሲኖኒምስ ወርድ ወይም ተመሳሳይ ትርጉም ያላት ምንድነው? ቢግን። ቢግንም ምንድነው ማለት ነው? መጀመር እንደማለት። ቢግን ስትሉ ምንድነው ማለት ነው? መጀመር። ሶ ስታርት ቢግን ምንድነው ማለት ነው? መጀመር። ኔክስት ላይ የምናገኛት ራይዝ ትላለች። ራይዝ ምን ማለት ነው? በጣም አሪፍ ከፍ ማድረግ። ለምሳሌ የሆነ እቃን ከፍ ስታደርጉ ራይዝ እያደረኩ ነው ማለት ትችላላችኋል። ራይዝ። ሶ ራይዝ ምንድነው ማለት? ከፍ ማድረግ። ስለዚህ የራይዝ ሲኖኒምስ ወይም ተመሳሳይ ትርጉም ያለው ስንፈልግ ምንድነው? ሊፍት ማለት እንችላለን። ሊፍት ምንድነው ማለት? ከፍ ማድረግ እንደማለት። ከፍ ማድረግ እንደማለት። ስለዚህ ራይዝ ሊፍትም ተመሳሳይ ቃላት ናቸው ወይም ሲኖኒምስ ቃላት ናቸው። ምን ማለት ነው ማለት ነው? በአማርኛ ከፍ ማድረግ እንደማለት። ከፍ ማድረግ እንደማለት። ኔክስት ላይ የምታገኙት ምንድነው? አንደር ትላለች። አንደር ምንድነው? አንደር በታች እንደማለት ነው። ለምሳሌ አንደር ዘ ቴብል፣ አንደር ዘ ቸር ምናምን ይባላል። አንደር ማለት ሁሌም በታች ከጠረጴዛ በታች አንደር ዘ ቴብል፣ አንደር ቸር ከመቀመጫው በታች። ስለዚህ አንደር ማለት ሁሌም በታች። የአንደር ሲኖኒምስ ወርድ ወይም ተመሳሳይ ትርጉም ያላት ወርድ ፈልጉ ብንባል ቢሎ ማለት ነው። ቢሎ ምንድነው ማለት? በጣም አሪፍ ዝቅ ያለ ወይም በታች እንደማለት። ቢሎ ማለትም በታች እንደማለት። ስለዚህ አንደር ኦር ቢሎ ምንድነው ማለት? አንደር የቢሎ ሲኖኒምስ ወይም ተመሳሳይ ትርጉም አለው ማለት ነው። ግልጽ ነኝ አይደል? እስከዛሬ የመጣሁት እስካሁን የመጣሁበት መንገድ ግልጽ ነው። በጣም አሪፍ። ሶ እነዚህና ሌሎች ትምህርቶችን ኦንላይን ላይ እየሰጠን እንገኛለን። ሶ ከእናንተ የሚጠበቀው 09 12 07 23 69 ሴቭ ካረጋችሁ በኋላ እኛ ጋር ቀጥታ በመደወል እንዲሁም ሴቭ ካረጋችሁ በኋላ ቴሌግራም ላይ፣ ዋትስአፕ ላይ ወይም ኢሞ ላይ መጥተው ቢያወሩን ስለ ትምህርቱ ሙሉ መረጃ የምንሰጡት ይሆናል ማለት ነው። ክረምቱን እንዳልኩት ቀጣይ እንሄዳለን ማለት ነው። ወደ ቀጣዮቹ እንሄዳለን። ኔክስት ላይ እንግዲህ የምናገኛት በዚህኛው ሳይት ደግሞ ያሉትን እናነባለናል። የመጀመሪያው ላርጅ ነው ትለዋል። ላርጅ ምን ማለት ነው? በአማርኛ እናንተ ላርጅ ሲባል ምንድነው? ትልቅ ቃል። ስለዚህ የላርጅ ሲኖኒምስ ወይም ተመሳሳይ ቃል ምን ማለት እንችላለን? ቢግ። ቢግ ምን ማለት ነው? ትልቅ እንደማለት። ስለዚህ ላርጅ የሷ ሲኖኒምስ ወይም ተመሳሳይ ወርዷ ቢግ። እሺ እቺኛው ምን ስታነቧት ምን ትብላችሁ ታነባላችሁ? በጣም አሪፍ ኤግዚት አለ። ኤግዚት ሶ ኤግዚት ምንድን ነው? ኤግዚት ማለት ነው መውጣት መውጣት እንደማለት ነው። ኤግዚት ሶ የሷ ሲኖኒምሶች የኤግዚት ሲኖኒምሶች ለምሳሌ ሊፍ ማለት ይቻላል እና ሊፍ ምንድን ነው? መውጣት እያላችሁ ሊፍ ማለት መውጣት እያለ ነው። ስለዚህ ኤግዚት ሊፍ ሁለቱ ቃሎች ምንድን ናቸው ማለት? ሲኖኒምስ ወይም ተመሳሳይ ትርጉም አላቸው ማለት ነው። ኔክስት ላይ የምታገኙት ፕሬዘንስ ነው። ፕሬዘንት አለ ምሽ ፕሬዘንስ። ሶ ፕሬዘንስ ምን ማለት ነው? ስጦታ እንደማለት ነው። ፕሬዘንስ ማለት ስጦታ። ጊፍትም ለሷ ምን ማለት እንችላለን? ሲኖኒምስ ወርድ ስለሆነች ምንድን ነው? ጊፍትም ስትሉ ምን ማለት ነው? ስጦታ እያላችሁ ማለት። ስለዚህ ፕሬዘንት ኦር ጊፍት ምን ማለት ነው? ስጦታ እንደማለት ነው ማለት። ሁለቱ ኢንተርቼንጀብሊ መጠቀም እንችላለን ማለት ነው። ኔክስት ላይ የምናገኘው አላይክ ትላለች። አላይክ ማለት ነው በጣም አሪፍ ተመሳሳይ እንደማለት ነው አይደል? ስለዚህ የአላይካውን ሲኖኒምስ ወርድ ወይም ተመሳሳይ ቃል ፈጥረው ብትባል ሴም ማለት እንችላለን አይደል? ሴም ምንድነው? ያው እንደዚሁ ተመሳሳይ እንደማለት። ስለዚህ አላይክ ኦር ሴም ምን ማለት ነው? በአማርኛ ተመሳሳይ እንደማለት ነው። በጣም አሪፍ። እንሂድ። ስቶን ይላል። ስቶን ምንድን ነው? ድንጋይ። የድንጋይ ለምሳሌ ሌላ ቀጥተኛ ሲኖኒምስ ወርድ ፈልጉ ብንባል ምን ሮክ ማለት እንችላለን። ሮክም ምንድነው? ድንጋይ እንደማለት ነው። ድንጋይ እንደማለት። ስለዚህ ስቶን ኦር ሮክ ድንጋይ እንደማለት ነው ማለት ነው። ስቶን ኦር ሮክ ድንጋይ እንደማለት ነው ማለት ነው። ኔክስት ላይ ላስት ትላለች። ላስት ወደ አማርኛ ስተረጉም ማለት የመጨረሻ እንደማለት ነው። የመጨረሻ እንደማለት ላስት የመጨረሻ እንደማለት ነው። ፋይናል መሆን ይችላል። የላስት ምን ሲኖኒምስ ወርዷ ለምሳሌ ፋይናል ምን የመጨረሻ።
ስለዚህ ላስት ኦር ፋይናል ምን ማለት ነው? የመጨረሻ እያላችሁ ነው ማለት ነው። የመጨረሻ እያልን ነው ማለት ነው። ኔክስት ላይ ኢዚ ስትሉ ምንድን ነው? ወደ አማርኛ ስትደረጉ ቀላል እንደማለት ነው አይደል? ኢዚ ሶ የኢዚ ሲኖኒምስ ወርድ ወይም ተመሳሳይ ፈልጉ ብትባሉ ምንድን ነው? የቀላል ሲምፕል ማለት እንችላለን። ቀላል ሲምፕል ማለት ቀላል እንደማለት ነው። ኢዚ ሲምፕል ሁለቱም ምንድን ናቸው? ቀላል እንደማለት ናቸው። ስለዚህ ኢዚ ለሲምፕል ምን ማለት ሲኖኒምስ ወርድ ወይም ተመሳሳይ ትርጉም ያላቸው ቃላት ናቸው ማለት ነው። እንቀጥል። ከዚያ በፊት ግን ሁላችሁም ይህን ቪዲዮ እያያችሁ ያላችሁት ሁላችሁም ይሄን ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንዲሁም ለዚህ ዩቲዩብ ቻናል ወይም ለኑን መማር ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንድታልፉ በአክብሮት እንገልጻለን ማለት ነው። ወደ ኔክስት እንሄዳለን። ኔክስት ላይ የምታገኙት ፎልስ ይላል። ፎልስ ምን ማለት ነው? ሐሰት። ስለዚህ የሐሰት ተመሳሳይ የሐሰት አንትሩ ማለት ብቻ አንትሩ ትሩ እውነታ አን ከገባችበት ግን አንትሩ ብለን ነው የምናነባው። አንትሩ ምን ማለት ነው? ሐሰት። ስለዚህ ፎልስ ኦር አንትሩ ሁለቱም ትርጉማቸው ምንድን ነው? ሐሰት እንደማለት ነው። ሐሰት እንደማለት ነው። ሶ የፎልስ ሲኖኒምስ ወርድ ፈልጉ ብንባል አንትሩ ማለት እንችላለን ማለት ነው። ኔክስት ላይ የምናገኛት ዲፊካልት ትላለች። ዲፊካልት ምን ማለት ነው? አስቸጋሪ እንደማለት ነው። አስቸጋሪ። ስለዚህ የዲፊካልት ሲኖኒምስ ወርድ ምንድን ነው ማለት? ሃርድም ጠንካራ ብቻ ማለት ነው። ሃርድ ሲባል አስቸጋሪ። ሶ አስቸጋሪ ነው ማለት። ስለዚህ የዲፊካልት ሲኖኒምስ ወርድ ምን ማለት ትችላለች ማለት? ሃርድ መሆን ትችላለች ማለት። ስለዚህ ዲፊካልት ኦር ሃርድ ምንድን ማለት ነው? አስቸጋሪ የሚለውን ይይዛል ማለት ነው። ኔክስት ላይ የምታገኙት ሚስቴክ ምን ማለት ነው? በጣም አሪፍ። ሚስቴክ ማለት እንዳላችሁ ስህተት እንደማለት ነው። የሚስቴክ ሲኖኒምስ ወርድ ፈልጉ ብንባል ምንድን ነው? ኢራር ምን ማለት ነው? ስህተት እንደማለት። ስለዚህ ሚስቴክ ኦር ኢራር ምን ማለት ነው? በአንድ ላይ ስህተት እንደማለት ነው። ስህተት። ኦኬ ኔክስት ላይ የምናነበው ኦከር ማለት ነው። በጣም አሪፍ። መከሰት እንደማለት መከሰት። ስለዚህ የኦከር ሲኖኒምስ ወርድ ወይም ተመሳሳይ ትርጉም ያለው ወርድ ምንድን ነው? አንዱ ሀፕን ምን ማለት ነው? መከሰት ነው ማለት ነው። ኦከር ኦር ሀፕን ምን ማለት ነው? መከሰት የሚል ትርጉም ይኖራቸዋል ማለት ነው። ኔክስት ላይ የምናገኘው ትሪፕ ብዙ ጊዜ ማለት ትሪፕ ጉዞ እንደማለት ጉዞ። ስለዚህ የትሪፕ ሲኖኒምስ ወርድ ወይም ተመሳሳይ እጅ ያለው ቃል ፈልጉ ብንባል ጆርኒ ማለት እንችላለን። ጆርኒ ምን ማለት ጉዞ እንደማለት ነው። ትሪፕ ኦር ጆርኒ ተመሳሳይ ትርጉም አላቸው። ምን ማለት ነው ማለት ነው? እነሱ ጉዞ እያላችሁ ነው። ጉዞ እያልን ነው ማለት ነው። ኦኬ ዛሬ መጨረሻ ምንድነች? ሳድ የምትላለች ኦር ሳድ ማለት መከፋት እንደማለት ነው። መከፋት ሳድ ማለት መከፋት። አንሃፒ ትላለች። አንሃፒ ማለት ነው መከፋት ማለት ነው። ሃፒ ያው መደሰት ማለት ነው። አን ከገባችበት ግን አንሃፒ ተብሎ ከተጻፈ ምን ማለት ነው? መከፋት እንደማለት ነው። ስለዚህ አንሃፒ ሲኖኒምስ ወርድ ፈልጉ ነበር ማለት እንችላለን። ሳድ ማለት እንችላለን። ምን ማለት ነው? ሁለቱ መከፋት የሚለው ትርጓሜ ይኖረዋል ማለት ነው። ሶ እንግዲህ ለዛሬ የነበረን ክላስ ይሄን ይመስል ነበር። አይ ቲንክ ስለ ሲኖኒምስ ወርድ ወይም ተመሳሳይ ትርጉም ያላቸው ቃላት ትንሽ እንዳወቃችሁ ተስፋ እናደርጋለን። ምን ማድረግ እንችላለን ማለት ነው? አንዱን በአንዱ ቦታ ላይ ትርጉማቸው ተመሳሳይ ስለሆነ አንዱን በአንዱ ቦታ ላይ መጠቀም እንችላለን። ለምሳሌ ፕሬዘንስ የሚለውን ቦታ ላይ ጊፍት ማለት እንችላለን፣ ወይም ከፈለገ ፕሬዘንስ ማለት እንችላለን ማለት ነው። ሶ እንደዚህ አንዱ ከአንዱ ጋር ምን ማለት እንችላለን ማለት ነው? መጠቀም እንችላለን ማለት ነው። ሶ እንግዲህ ለዛሬ የነበረን ክላስ ይሄን ይመስል ነበር። በሚቀጥለው ክላሳችን በሌሎች ትምህርቶች የምንመጣ ይሆናል ማለት ነው። ለዛሬ የነበረን ክላስ ይሄ ነበር። እንግዲህ ይህን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ፣ በተጨማሪ ለዚህ ብዙ ሰው እንዲደርስ ይሄን ቪዲዮ ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። በሚቀጥለው ክላስ በሌሎች የምመጣ ይሆናል ማለት ነው። ለዛሬ ቻው ቻው፣ ደህና